ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንኳን ለኢድ አል-አድሃ አረፋ በዓል በሰላም አደረሳችሁ። በዓሉ በማስመልከት እንግዲህ ዛሬ አዳማ ተገኝተናል። ከሀዲያ ሆሳዕና አሰልጣኝ ካሊድ መሐመድ እና ከተጫዋቹ ከጄላን ጋር ጥቂት ቆይታ እናደርጋለን። በዓሉን በማስመልከት አብራችሁን ቆዩ። ካሊድ እንግዲህ ወደ እግር ኳስ መነሻ ዘመን ስናመራ ከታላቁ ጋሽ ስዩም አባተ ጋር የተገናኛችሁበት አጋጣሚ ነበርና በልጅነት እየመጣ ስንት ስትጫወት ሲመለከተ ነበርና እሱን ነገር እስኪ አስታውሰን። እኔ ያው ያደኩትኝ ስሙም ይገልጻል እርግጠኛ ነኝ ኳስ ሜዳ የሚባል አካባቢ ነው። ኳስ ሜዳ በብዙ ነገሮች የሚታወቅ ሰፈር ነው። በአርቱም እንደዚሁ ደግሞ ያው በኳሱም ረገድ ያው በደንብ የሚታወቅ ሰፈር ነውና እዛ ሰፈር ውስጥ ያው እግር ኳስ በጥጦ ከሚሰጣቸው ሰፈሮች ውስጥ አንዱ እዛ ሰፈር ነው። ከጥጦ ጋር ነው አብሮ ኳስ የሚሰጥና ኳስን መቼ ጀመርኩ እንዴት ነው ምናምን ብዬ ለመናገር ምንም በቃ መቼ ጀመርኩ አይደለም በቃ እንደተወለድኩ ነው ብዬ ነው የማስበውና በጣም ኳስ የሚወደድበት ሰፈር ነው። ከኳስ ጋር የተያያዘ ነው። ባህሉም የሆነ ነገሩም አለ። ስለ እግር ኳስ ያለው ባህል ላይክ ይሄ ከብራዚሊያንስ ጋር አብሮ የሚያያዝ ነው። በቃ ሰፈሩ በጣም ይወደድ ነው። ቁምጣ ያረገ ሰው ነው እንጂ ልብስ ያረገ ብዙ ሰው ፎርማል ልብስ የለበሰ ሰው ብዙ አታይም። እና እዛ ሰፈር ውስጥ ነው ያደግነው። ያደግኩት እዛ ነው እና እዛ ያው ኳስን በደንብ እንጫወታለን። ከዛ ያው ለትምህርት ቤት ነው ትምህርት ቤት 3 አመት ኤሌመንተሪ ተጫወትኩ። ከዛ ደግሞ ሃይ ስኩል ነው። ሃይ ስኩል ያው የገባሁበት ትምህርት ቤት ደግሞ ኳስ ሜዳ ነበረ። እሱ ደግሞ ወደ ትምህርት ቤት ተቀይሮ እንደገና ደግሞ እዛው ትምህርት ቤት ገባሁበትና እዛ ሜዳ ላይ ነው ሙሴ ሜዳ ይባላል። እዛ ሜዳ ላይ ብዙ እንጫወት ነበር። ከዛ ወደ ትምህርት ቤት ተቀየረ። ከፍተኛ 7 አጠቃላይ 2ኛ ደረጃ ትምህርት ቤት ይባላል። አሁን ወደ ቴክኒክና ሙያ ተቀይሯልና እዛ ትምህርቴን ደግሞ እዛም ለሃይ ስኩል እዛው ተጫወትኩኝ። እዛም ደግሞ የተጫወትን ያው እንግዲህ አወለያ የሚባል ደግሞ አወለያ ዳዕዋ ስፖርት ክለብ የሚባል አወለያ ላይ ያለ ከትምህርታችን ባሻገር ከሰፈር ባሻገር ደግሞ ከዚህ ያው እስላማዊ ከሆኑ ነገሮች ውስጥ ሃይማኖትን በስርዓት እንትን ብለህ አድገህ እንድትመጣ ከሚያደርጉ አንዶቹ ውስጥ ደግሞ እዛ ነበር። እዛ ደግሞ እየሄድን ያው ኳስንም እንጫወታለን። በዛው ልክ ደግሞ ስነ ምግባሩንም እያንዳንዱ ነገሮችንም እንማርበት ነገር ነበርና እዛ ላይ በደንበኛ ኳስ እንጫወት። እዛ ደግሞ ወደ 8 ነው ምናምን የሚሆኑ ቡድኖች አሉ ተከፋፍለው ሰሃባዎች ስም እየተሰጠ አቡበከር አንዋር ምናምን እየተባለ እንደዚህ አይነት ነገር ስሞች እየተሰጡ እንጫወት ነበር። እዛ ስንጫወት እንግዲህ ብዙ በጣም ጥሩ ተጫዋቾች ነበሩ። እነ መሐመድ ኪንግ እነ ኡመር አብደላ ብዙ ክለብ የተጫወቱ ልጆች በቃ ኦልሞስት እዚህ እንትኑ ላይ የምታያቸው አብዛኛው ሙስሊም ተጫዋቾች ብትላቸው አብዛኞቹ እዛ ሜዳን ተች ያላደረገ የለምና በርካታ ተጫዋቾችን ያፈራ ሜዳ ነውና እዛ ላይ ያው ስዩም አባተም ብዙ ተጫዋቾች አሉ የሚባል ነገር አለ። እነ ኪንግም ምናምን እንደዚህ ሲያይ እዛ ላይ መጥቶ እዛ አይቶን ተመልክቶን እንትን ብሎናል። እና አንዱ ከስዩም ጋር ተያይዞ ያልከው እሱ ነው። እዛ መጥቶ እዛ ሜዳ ላይ ተጫዋቾችን አይቶ እንትን ብሏል። ከዛ በፊት ግን ትምህርት ቤት እያለሁ ያው ይጠይቁኝ ነበረ ክለቦች። ኦሬዲ ክለቦች ሲጠይቁ ደግሞ ክለብ እንደምትገባ ያው ማረጋገጫ ነው የሚሰጥህና ትምህርት ቤት ሳልጨርስ አልገባም ብዬ ነው ከዛ በኋላ እንትን ያደረኩት። ልክ ትምህርት ቤት እንደጨረስኩኝ ማክሰኞ ተፈተንኩ፣ ሐሙስ ቡና ነው የገባሁት። እንግዲህ እዛ እያለ እንግዲህ ወደ ክለብ አገባቤ ከስዩም ጋርም ያው ወደ ያልከው አንዱ እሱ ነው። የቡና እንዴት ነበረ ሂደቱ? ወደ ዋናው ቡድን የማደጉ ሂደት በቡና የነበረ ቆይታ መቼም ትውስታ ነው። የኢትዮጵያ ቡና ደጋፊ ካሊድ ማይድ የለም። አብዛኛው ካሊድ በሚለው ይታወቃል። በተለይ ገራገረ በጣም ዝነኛ ነውና የቡና ቆይታ የመጀመሪያ ተይዘን የመጀመሪያ ትሬኒንግ ስዩም አባተ ትሬኒንግ ላይ ያሰራን መጣ። ከዛ በኋላ ያቺ ደግሞ የመጀመሪያው ትሬኒንግ ደግሞ ምን ሆነች? ስዩም አባተ አየ መጣ አሰራንና እናንተ 8 ልጆች ደግሞ ወደ ዋናው ቡድን እንድትመጣው አላመንኩም ማለት ምክንያቱም በዛ ሰዓት የነበሩት ትላልቅ ተጫዋቾች ናቸውና ሰግድ ተስፋዬ፣ ገብረ ኪዳን ነጋሽ፣ አሸናፊ በጋሻው፣ እነ ዮሴፍ ተስፋዬ በጣም እነ ማንጎ በጣም ትልልቅ ተጫዋቾች በኢትዮጵያ እግር ኳስ ውስጥ ትልልቅ ተጫዋቾች የነበሩበት ሰዓት ነውና እነዚህ ጋር አንተ እንድትነካቸው ያኔ ስትናፍቃቸው የነበሩ ሰዎች እነሱ መሀል ገብተህ ለመጫወት ደግሞ ያ ነገር ሲመጣ በጣም እንትን ያደርጋልና በጣም አላመንም። 8 ልጆች ዋናው ቡድን ገባን ሄድን ማለት እዛ እንሰራለን ትሬኒንግ። ከዛ ደግሞ የምንጫወተው ቢ ነው 1 አመት
ዋናው ቡድን ትሬኒንግ እንሰራለን። ከዛ በኋላ ቢ እንጫወታለን። ቢ ወደ 14 ቲሞች ነበሩ። 14 ቲም ነበረ በዛ ሰዓት። ሁለት ዙር ነው የምትጫወተው። ወደ 28 ጨዋታ ምናምን እንትናን ከዛ በኋላ ጥሎ ማለፍን ጨምሮ ወደ 30 ምናምን ጨዋታ ሳንሸነፍ አንድም ጨዋታ ሳንሸነፍ ዋንጫ በላን ማለት ነው። የቢውን ዋንጫ ማለት እዛ ላይ ቢውን ዋንጫን ከበላን በኋላ ያው ወደ ዋናው ቡድን በዛው ወደዛ ቀረን ማለት ነው። እና ወደ ቢ ያደግንበትን ሞመንት በጣም ፈጣን ነው። ስዩም አባተም ደግሞ ቶሎ ይሄ ታለንት አይዴንቲፊኬሽን ላይ በጣም ጎበዝ ነው። ይሄ ጥሩ ተጫዋቾችን የመለየት እንትን ማለቱ ነገር በጣም የተሻለ ነው። ብዙ ልጆችን በርካታ ልጆችን ከቢ ያሳደገ አሰልጣኝ ነው። ዋናው ቡድን ያው ከገባው በኋላ እንግዲህ ከዋናው ቡድን ጋር ሁለተኛው አመት ላይ እንደመጣሁኝ ያው ስትመጣ ከቢ ስታድግ 5 ደቂቃ ምናምን ዲያይ ነገሮች ነው የምትነካው ወደ ጌሙን ወይም ሜዳውን እንድትለምድ የሚደረግባቸው ሂደቶች አሉ። የዋናው ቡድን ኢትዮጵያ ቡና ተጫዋች ሆነ በመሀል ደግሞ ወደ ሁለተኛው ወደ ቢ ቡድን ወርደህ እንድትጫወት ተደርገ እንደነበረም ሰምቻለሁና እሱን አጋጣሚ ነው አውራው እስቲ። የነበረው ውድድር ትንሽ የቢው ቡድን ውጤቱ ጥሩ አልነበረምና ተመልሶ ቢመጣልኝና ቢጫወትልኝ ብሎ ጠየቀ የዋናው ቡድን የቢ ቡድኑ አሰልጣኝ ማለት ነው። እና እሱ ላይ አንድ ትልቅ ታሪክ አለኝ። ምንድነው በጣም ለዋናው ቡድን ደግሞ በጣም ቋሚ ተሰላፊ ሆኜ በቃ እስከ መጨረሻው እንድሄድ አንድ ትልቅ ነገር የፈጠረልኝ ተመልሼ ወደ ቢውን ለማገዝ የሄድኩበት ሞመንት ነው። እሱ ላይ ምንድነው ያደረገው ይምጣና ይጫወትልኝ ሲት ስዩም ትሄዳለህ ተጫወታለህ እዛ ቢሄደ ተጫወተ ምናምን አለ። አረ ሄዳለሁ እኔ መጫወት ነው የምፈልገው ችግር የለም አልኩት። በቃ እዛ የተጫወትክ ግን የምትሰራው ትሬኒንግ እዚህ ነው አለኝ። እሺ አልኩት። እዛ ሄድኩኝ። የመሄድኩኝ ቀን የመጀመሪያው ቀን 3 ጎል አገባሁኝ። የመጀመሪያው ቀን ማለት ነው። ክራይ ቤቶች ነው ትዝ ይለኛል ሳንጫወት 3 ጎል አገባው። ቡድኑ አሸነፈ ማለት ነው። ከዛ መጣሁኝ ትሬኒንግ ስሰራ እንዴት ሆናችሁ ምናምን አለኝ ስዩም አባተ። አያሸነፍን ስለስን 3-0 ማን አገባ እኔ አልኩት። ስንት አገባ? 3 አገባ። አሪፍ ነው። ከዛ በኋላ ሁለተኛውም ጨዋታ እንደዛው ሄድኩኝ። አሁንም 3 አገባሁኝ። አሁንም አሸነፍን ማለት ነው። ሶስተኛውንም ጨዋታ ሄድኩኝ። አሁንም ሶስተኛውንም ጨዋታ ላይ 3 አገባሁኝ። ከዛ አራተኛውንም ጨዋታ ልክ እንደዛው 3 ጎል አገባው። አይ በቃ ከዚህ በኋላ እዛ አትሄድም እዚህ ነው የምትጫወተው አለኝ። ከዛ እዚህኛው ዋናው ቡድን ላይ ጥሎ ማለፍ ጨዋታ ነበረ። እሱ የጥሎ ማለፍ ጨዋታ ላይ ከአርባ ምንጭ ነበር። አርባ ምንጭን 13-1 ያሸነፍንበት ጨዋታ ነው። እሱ ጨዋታ ላይ ደግሞ አስገባኝ ማለት ነው። 13-1 አሸነፍን። እሱም ጨዋታ ላይ 3 ጎል አገባሁኝ። እሱም ጨዋታ ላይ ማለት ከዛሽ ቀን ጀምሮ የቡና ቋሚ ተሰላፊ ሆንኩ እስከማቆም የቡድኑ ቋሚ ተሰላፊ ሆኜ ነው የጨረስኩትና ቡናን የቤተሰብ ያህል እንወደዋል የምንለው ለዛ ነው። ገራገር ተጫዋች ሆነ እንዲሁም ደግሞ በዛው በግራ መስመር ተሰልፈ እንዴት ነው ግቡን ውስጥ የምታገባው? ፐርፌክት የሆኑ ክሮሶችን እንደምታደርግ አውቃለሁ። ይሄንንም ሰምቻለሁ። ክሬቲቭ የምትባል ተጫዋች እንደሆንክም አውቃለሁና በዛ መስመር ክሮስ ለማድረግ ይመቻልና ጎሎችንስ እንዴት ነው የምታገባቸው? በግራኛው ላይ በግራ መስመር ላይ? አዎ እምልህ እኔ ከጎል ጋር ያለኝ አታችመንት በጣም አይለኛ ነው። አንደኛ መነሻውን አይቼ መድረሻውን አውቀዋለሁ። ይሄ ፖዚሽናል ፕሌየር ስትሆን እቱ ጋር መገኘት እንዳለበት ታውቀዋለህ። ፖዚሽናል በጣም ጎበዝ መሆን መቻል አለበት። ከዛ ውጪ ያለህ አንተ ደግሞ አቅምም ይወስነዋል በዛ መልኩ ማለት ነው። እና ብዙ አቅሞችም አሉ። እነዛን ደግሞ ተጠቅሜ ደግሞ ጎል ስኮር ማድረጋቸው አሉ። የቆሙ ኳሶች ላይ ጎበዝ ነኝ። ቅጣት ምቶችም በደንብ ጎበዝ ነኝ። የሚመጡ ኳሶችን ቀጥኛ ገብቼ በማገኘው እግሬ ከዛ ውስጥም እዛው ስኮር አደርጋቸው ነበርና ያ ለኔ ምንም አላስቸገረኝም። በደንብ ነው። እኔ ነው በየአመቱ በአመት በትንሹ ከ10 ጎል በላይ አገባለሁ። 10 እስከ 13 14 15 ጎል ምናምን አገባለሁ። ይህ የክለቡ ኮከብ ግባግቢ ምናምን ሞኝ የምጨርስበት ጊዜ አለ። የክለቡ ማለት ነው። እዛኛው ላይ ደግሞ ፎካከራለሁ በተወሰነ መልኩ ማለት ነው። እና ዋናው ምንድነው ትልቁ ነገር እዛ አካባቢ ላይ ጎል አካባቢ ላይ አለመጥፋት ነው። ጎል ስኮር ሳደርግ ምን እንደውም አንድ መረጃ ነበር በዚህ አጋጣሚ ሁሉ ጊዜ እንትን ይላል እና ልክ እኔ ገና ጎል ስኮር ሳደርግ
ማሽኑ ስራውን ጀመረ ይላል። እሱ ነው ምክንያቱም በቃ አሁንም ነው የሚሄደው በቃ ምንም እንትን አልሰለችም እና ሁሌ ይላል እሱ ያስታውሰኝ ልክ ገና እንደዛውም ደግሞ የቡና ደጋፊ ያስይዛሉ የመጀመሪያውን ጎል ካሊድ ነው የሚያገባው ብለው አስያዙ የቡና ደጋፊዎች ናቸው እና ከዛ ያንን ጎል አገባሁኝ ከዛ ሰርቪስ ላይ ልክ የተጨፈ ካሊድ ለቡና ይሰራል ገና ምናምን እየጨፈሩ መጡ ከዛ በመስኮት አምጥቶ ዛሬ አንተ ታገባለህ ብለን የመጀመሪያውን ጎል አንተም ታገባለህ ብለን ስላሳስ ደስ ስላለን ይሄን ሽልማት ይሁን ብለው 300 ብር ሰጡ ከ300 ግን የደረሰ 100 ብር ነው ሌላውን ሁለቱን ማን በሰጠህ ነው አንተ ያገባው ምናምን ብለው ሌሎች ተጫዋቾች 200 ነው ወስደው ለኔ 100 ተሰጠኝ። የተወደዳችሁና የተከበራችሁ አድማጮቻችን አሁንም የኢደል አድሃ አረፋ በዓል ቆይታችን በጥሩ ጨዋታ እንግዲህ እዚህ አዳማ ላይ ከሀዲያ ሆሳዕና አሰልጣኝ ከካሊድና ከጄላን ጋር አብረን ጥሩ ቆይታ እያሳለፍን እንገኛለን። ካሊድ እንግዲህ ከኢትዮጵያ ቡና የወጣበት አጋጣሚ እንዴት ተፈጠረ? ምን ይመስል ነበር? ከቡና የወጣሁበት አንዱ ትልቁ መንገድ 1996 ዓመተ ምህረት ያው ኢትዮጵያ ቡና 3 ጨዋታ እየቀረው ከ3 አንድ ጨዋታ ማሸነፍ አቅቶን ዋንጫ ያጣንበት አመት ነበር እና ያ በጣም የሚያስጠላ አመት ነው። ምክንያቱም ኢትዮጵያ ቡና በታሪኩ የኢትዮጵያ ፕሪሚየር ሊግ ዋንጫን የሚያነሳበት ጊዜ ነበር። በተጫዋችነት ዘመን ያን በታነሳ በጣም ደስ የሚል ታሪክ የምንሰራበት ነበር። አንዱም የነበረው ከዛ ከቡና የወጣሁበት ሞመንት በቃ ያንን ዋንጫ ስናጣ ሁላችንም በዛ ሞመንት ውስጥ ኢትዮጵያ ቡና ላይ መቆየት እንትና ምክንያቱም ትልቅ ታሪክ የምንሰራበት ነገሮች ነበሩና ያን ትልቅ ታሪክ መስራት አለመቻላችን በራሱ ሁላችንም አስቆጭቶናልና በዛ ሂደት ውስጥ እንግዲህ ከቡና ወጣውና ወደ ንግድ ባንክ ሄድኩትኝ ያው ትልቅ ገንዘብ ያው የፊርማ ገንዘብ 25000 ብር ለ2 አመት ተሰጥቶኝ ነው 25000 ብር አሁን በዚህ ደግሞ ሰሞን ላሉት ደግሞ ኢንሴንቲቫቸው ነው ለነሱ ስለዚህ በእነሱ ኢንሴንቲቭ እኔ ለ2 አመት ፈረምኩኝ ማለት ነው እና ገብቷል ንግድ ባንክ እያለሁ በአንድ አመት ውስጥ 14 ጎል አግብቻለሁ በአንድ አመት ውስጥ ማለት ነው 14 ግን ሌሎቹን የሲቲ ከሌሎች ነገር ከጨመረ 15 ወደ ከዛ በላይ ይሆናልና እዛ አግብቻለሁ። ካሊድ እንግዲህ በተጫዋችነት ዘመን ጥሩና መጥፎ የምትላቸው የሚያሳዝኑ አጋጣሚዎች ነበሩ። ከፍተኛ ጉዳት ያጋጠምክበት ትልቅ አጋጣሚ እንደነበረ ማስታወሳለሁና ከኳስስ ራስን ያገለልክበት ሂደት ምን ይመስል ነበር? ሁለተኛው አመት ላይ መቀሌ ላይ ሄድን ከጉና ጋር ስንጫወት ነው። እዛ ስንጫወት እንግዲህ በቦታዬ ላይ ኳስ ተጣለ። በቦታ ላይ ኳስ ሲጣል መጀመሪያ የነገረኝ ነበር ገብረመድህንና ገብረመድህን ነበር አሰልጣኙና የነገረኝ ነበር ያዘው ያለኝ ነው ልጁን ያዘው ያለኝ እኔ ያው እንደ ይዟለው አይነት ነገር ብዬ እንዲያልኩ ግን ኳሱ እኔው ላይ ተጣለ። ሲጣል በቃ ልጁ ይዞት ሄደ ወደ ጎል የሚሄድ ኳስ ነው አደገኛ ኳስ ነውና እኔም ባይለኛ ስፒድ ሄድኩኝ በቃ እዛ ሄድኩኝና በዛ ሞመንት ውስጥ ልጁ ኳሱን አቆመ። እኔ ደግሞ በዛ ስፒድ ውስጥ ለመቆም ሄድኩኝ። መቆምበት ሰዓት ላይ እግሬ እንደዚህ ዞረ ማለት ጉልበቴ ነው። ከዛ በቃ ከፍተኛ ጉዳት ነው የነበረው ቆቆ ብሎ በጣም እንትና ላይ ጉልበቴ ዞረ። ከዛ አልቻልኩም በቃ ያው ተሸክመው አወጡኝ ማለት ነውና አሁን ድረስ ሳስበው ያው እንትን ይላል በዓሉ እንዳያደበዝዘው እፈራለሁ። እና ያ ሆነ ብቻ በጣም እንትን ያደርጋልና እዛ ወጣሁኝ በቃ ከዛ በኋላ ያው ሕክምና ነው የተከታተልኩ የነበረው 3 ወር ምናምን ሕክምና ከተከታተልኩ በኋላ ተመልሼ ለመጀመር ሞከርኩኝ። ሲጀምር እንደገና ደግሞ ተነሳብኝ። እዛ በቃ ጥቁር አንበሳ ሄድኩኝ። ጥቁር አንበሳ ዶክተር ኤልያስ አውንዳኑ ያለው እዛ ሰዓት እሱ እዛ ስፔሻሊስት ነበርና እነሱ ሌሎች ደግሞ ከውጭ የመጡ ስፔሻሊስቶች ነበሩ ውጭ ሐኪሞች እነሱ አዩና አይ በቃ መታከም አለበት አሉ ሰርጀሪ። ስለ ሰርጀሪ ደግሞ በ25 ሺህ የለም በዛ ሰዓት ከዛ ውስጥ የተቀነሰ ብር አለ ምናምን ትንሽ በዛ ሰዓት ትንሽ ታፍ ነበር። እዚህ ሀገር ውስጥ መታከም አትችልም። ሕክምናው ትንሽ አስቸጋሪ ነበርና ከዛ በኋላ ግን በቃ ምንም እንትን አላልኩም። ታከማለሁ እያልኩኝ ያሰብኩ በዛው በቃ እግር ኳሱ እንደዛው ወጣውኝና ከዛ በኋላ እንግዲህ 2002 እግር ኳሱን ባቆምኩበት ቤት እንደገና መልሼ ስልጠናን ጀመርኩ ማለት ነው።
አዋ በቃ እግር ኳስን ሳልጠግበው ነው የወጣሁት። ባይዘው በጣም ይሄ አንድ የምትበስልበት አመት አለ። በጣም ማለት ኳስ ተጫወት ትመጣና ይሄ በጣም አሹር የምትሆንበት አመት አለ እና ይሄ እግር ኳስን በእውቀት በቃ ገብቶ የምትጫወትበት ጊዜ ነበርና ያ ደግሞ አመት እኔ በጣም እግር ኳስ በቃ በደንበኛው ቀድሎኝ በደንብ ገብቶኝ የምጫወትበት አመት ነበር እና በቃ ያንን ጊዜ ነው ያጣሁትና በጣም ነው የሚያናድደን። ወደ ስልጠናው ከመግባታችን በፊት ወደ ብሔራዊ ቡድን እንሂድና በኢትዮጵያ እግር ኳስ ታሪክ ውስጥ በትልቁ ከሚጠቀሱት አጋጣሚዎች መካከል አንደኛው የሴካፋ 1994 ዋንጫ ነውና እሱ ድል እንዴት ነበር የተመዘገበው? ከዛ በኋላ ስትመጡ የነበረው ስሜት ምን ይመስል ነበረ? በጣም አሁን ትልቅ ነገር ነው። ባይዘው ሩዋንዳ በጣም ምልህ ትልቅ ታሪክ ነው ሰርተን የመጣ ነው። ኢትዮጵያ ብሔራዊ ቡድን ከሀገር ውጪ ለመጀመሪያ ጊዜ ዋንጫ ይዞ የመጣው በእኛ ሰዓት ነው። ያ ሰዓት ደግሞ በጣም ይሄ እንዲህ እንደ ቀልድ የተገኘ ዋንጫም አይደለም። ብዙ ነገር ብዙ መስዋዕት እንደተከፍሎበታል እና በብሔራዊ ቡድን ስትሄድ ይሄ ስትመጣ ኤርፖርት ላይ ተሸንፈት ስትመጣ ምን ስትል ምናምን ያለው ስሜት አለ። በጣም ነው የሚያስጠላ። እንዴት ነው ተሸነፋችሁ ምናምን ይላል ሰው። ይሄ እንትኑ አለ አይደል? በጣም ነው የሚያስጠላው እና አንዳንዴ እንደውም ብሔራዊ ቡድን ጃኬቱን ሌላ ጃኬት ነው በጃኬት ላይ ጃኬት ለብሰን ነው የምንሄደው። አሁን ሙቀት ነው እንደውም አዛዳ ማለት ሙቀቱም ከባድ ነው እንጂ ያኔ በቃ ይሄ እንትን ላለ ማለት ነው አለ አይደለም? የሆነ የሰውን ትችት እንትን ከማለት ከዛ በኋላ እስከ መቼ ነው አይደል? ቁጭ ብለን ማለት ነው እስከ መቼ ነው? አቅሙ አለን። በዛ ሰዓት ደግሞ የነበሩት ተጫዋቾች የሚገርም በአንድ እዛ ሞመንት ላይ የተሰባሰብነው ተጫዋቾች የሚገርም ስብስብ ነው የነበረው። ያኔ አሸናፊ ግርማ አለ፣ ሙሉ አረም ረጋሳ፣ አንዋር ሲራጅ አለ፣ እነ ጌቱ፣ እነ መሐመድ ኪንግ፣ እነ ዮርዳኖስ አባይ፣ ማማለም ሻንቆ አስፕሬላ፣ እነ ባዩ ሙሉ ከቤልጂየም የመጡበት አንድ እነ ዘውዱ የሚባሉ በብዙ ስብስቡ የሚገርም ስብስብ ነው እና ሰናየው ይዘን በቃ የሆነ ነገር ታሪክ መስራት አለብን ተባባል። ቁጭ አለን። እስከ መቼ ነው እዛ እየተሰደበን እንትን የምንለው ስንሄድ እየተሸማቀቅ የምንገባው? ስለዚህ ምን ማለት በቃ መነጋገር አለብን። ቁጭ አለን። በራሳችን ጌም አናሊሲስ መስራት ጀመርን። አሰልጣኞቹ ከሚሰጡን ባሻገር ነው አሰልጣኞቹ እንደተከበረው ነው ማለት ነው። ያንን እኛ ምክንያቱም አሁን የኢትዮጵያ ብሔራዊ ቡድን ውጪ ሲወጣ ይሄ ኢንተርናሽናል ጌም ስታረግ የምትቸገርባቸው ነገሮች አሉ። አንዱ ከምንቸገርባቸው ነገሮች ውስጥ አንዱ የቆመ ኳስ ነው። ብዙ ጊዜ ኳሶች የቆመ ኳስ በሄዲንግ በምናምን ስኮር ይደረግ። ሁለተኛ የክሮስ ኳሶች ከሚመጡ ኳሶች እነሱ ኳሶች እንቸገራለን። ስለዚህ እነዚህ ለምን ማድረግ አለብን የሚሉትን ነገሮች ቁጭ ብለን እኛ ማውራት ጀመረ። አሁን ይሄ ብስለት ውጤት ነው። ስትበስል ኳሱ እየገባ እየበሰልክ ስትመጣ ያሉበት ችግሮች እና ለአሰልጣኞች በቃ አጋዥ የሆነ ነገር ማድረግ መቻል አለብን። ስለዚህ ስንሄድ ብንሰደበኛ አይደል እንደዚህ ነው። ስለዚህ እዚህ ላይ ታሪክ ሰርተን መሄድ አለብን። እዛ ተነጋገርን። ያንን ያደረግን እያንዳንዱን ጌም በደንብ አናሊሲስ እየሰራን ያንን ዋንጫ ይዘን መጣን ማለት ነው። በአንድ ወቅት የመልካሙ ተበጀን እኔ ያልተከፋውም የሚለውን ዘፈን የዘፈንክበት አጋጣሚ እንደነበረ ሰምተናልና እሱን አጋጣሚ እስኪ ንገረን። የሆነ ጨዋታ ላይ አፈወርቅ ኪሮስ ነበር። አፈወርቅ ኪሮስ ተጎዳና ይሄድ ነው 20 ተጫዋቾች ነው ይሄድ ነው። ከ20ው 3ቱ በረኞች ናቸው። ተጫዋች 17 ምናምን ነው እና ሁለት በረኛ ሲገባ ወይ ሁለት ተጫዋች ነው ኮቨር ቤንች የምትሆነው እና በዛ ሰዓት ያው 3 በረኛ ነው አንዱ ተጫዋች እንትን ነው። በቃ እርግጠኛ ሆኜ እኔ ቀይሬ ነው የመጣሁት። እዛ ከእንትን ማለት የተጎዳው አፈወርቅ ነው። እኔ ቀይሬ ምናምን መጥቻለሁ። ከዛ ጨዋታ በፊት የሆነ ጨዋታ ላይ ትንሽ ጨዋታው ከባድ ነበርና አሰልጣኝ የሚያስረዳበት እኔ አሰልጣኙን ለማበረታታት ነው በዛ ሰዓት ነው። አረ እናሸንፋለን ምናምን አልኩ። ከዛ በጣም ተናዶብኛል በዛ እንደዛ በማለት። ከዛ በዚህኛው ጨዋታ ስንመጣ ኦልሬዲ እኔ በቃ እገባለሁ ብዬ ነው ያሰብኩት። ስንመጣ አንተ ፓስፖርት ተረስቷል አትገባም ማለት። ከዛ ፓስፖርቴን ከዚያ አወጣሁና ይኸውልና እኔ ጋር ነው ፓስፖርቴ ብዬ አደረኩኝና ኬሴ ከትቼ ከዛ ሄድኩኝ። ምንም እንትን አላልኩም። ወጣሁኝና እላይ ተቀመጥኩኝ ማለት ነው። ሄዱ ገቡ፣ ተጫወቱ። ሲጫወቱ አሁን እየተጫወቱ ነው። ከዛ በኋላ ደግሞ እዚህ ጠበኩኝ። ያው ቅያሪ 3 ሰው አይደል ሰው እስኪቀየር ጠበኩኝና ቤንች ላይ ያሉት ልጆች ከዚህ ጋር ፏጨውላቸውና
ጠሯቸው። አሁን 3 ሰው ተቀይሮ ገብቷል፣ እናንተ ራሳችሁ ኦቨር ቤንች ናችሁ፣ ኑ እዚህ ጋር አልኳቸው። 3 ሰው ቅያሬ አልኳል። ስለዚህ እዚህ ነው ያው እንደኔ ሆናችሁና አልኳቸው። በሳቅ ሞቱ ምናምን። ከዛ ያ ሁሉ ሆነ። ጨዋታውን ኤኒዌይስ አሸነፍን። ካሸነፍን በኋላ መጣን፣ ሰርቪስ ውስጥ ገባን ማለት ነው። ሰርቪስ ውስጥ ገባ። ያው ብዙ ቦታዎች ላይ እቸም ተጠይቅ ያለው አሁን እንትን ሆነ። እኔ ነኝ እዛ ሰርቪሱ ላይ ምናምን እንትን ማረጋቸው ምናምን። አሁን ይናደዳል ብሎ እነሱ የጠበቁት ያላል። ያው የሆነ ሞመንት ትንሽ ሊያናድድ ይችላል። እኔ በባህሪ አልናደድም። ምን ይሄ እንትን በጣም ፖዚቲቭ ነኝ ለምንም ነገር ማለት ነው። ምንም እንትን አይለኝም እና በቃ መጥቼ ምናምን ኖርማል ነው ያደረኩት ነገሩ ምናምን። ከዛ በቃ እንትን እያሳኮኝ ምናምን አደረኩና ከዛ በኋላ ቆይ ዝም በሉ ምናምን አልኳቸው። ከዛ ምንድነው ምናምን አሉ ልጆቹ። ከዛ በኋላ የመልካሙ ተበጀ ዘፈን ነበር። እኔ አልተከፋሁ ቀርቷል መናደድ ይቅር በይኝና እንድታረቅ ወደ ስል አስራት እዛው ነው አሰልጣኙ እንዲህ በዚህ ትኖረ በቃ በጣም ተሳቀ ምናምን አለ። በቀጣዩ ጨዋታ ላይ ተሰለፍኩ ማለት ወደ አሰልጣኝነት እስኪ እንምጣና እሱ ደግሞ ሌላ ታሪክ ነው። ከኢትዮጵያ ቡና ጋር የኢትዮጵያ ቡና ትልቁ ታሪክ ነው የኢትዮጵያ ፕሪሚየር ሊግን ያሸነፈበት። የዛ ደግሞ ቲም አካልም ሆነ ደግሞ አንተም ልዩ ስሜት እንደሚፈጥር ጥርጥር የለውም። ወደ አሰልጣኝነት 2002 አካባቢ ከመጣ በኋላ ኢትዮጵያ ቡናን ተቀላቅለሃል። ሁለተኛ ምክትል አሰልጣኝ ነበርክ። አንዱ ትልቁ ትውስታ እሱ ይመስለኛልና እስኪ ትንሽ እናውራ ስለሱ። ያን ከአሰልጣኝ ውበቱ አባተ ጋር ሆነን በደንበኛው ማለት በደንብ አግዤዋለሁ ብዬ አስባለሁ። የ2003ቱን በታሪክ የመጀመሪያ ጊዜ ሆነውን ልዩ ድባብ የሚገርም ድባብ በኢትዮጵያ እግር ኳስ ውስጥ ታይቶ በማይታወቅ ማለት እኔ በእኔ ህይወት ዘመን ምናልባት ሊቀራረበው የሚችለው የብሔራዊ ቡድን ዋንጫ ያመጣንበት ሊሆን ይችላል፣ ወይም ለአፍሪካ ዋንጫ ያለፍንበት ትንሽ ከሱ እንትን ሊሆን ይችላል እንጂ በጣም በቃ አዲስ አበባ ላይ እንግዲህ በስክሪን እንግዲህ አብዮት አደባባይ ላይ በስክሪን የታየው መቼም የመንግስቱ ኃይለማርያም ንግግር ወይም ደግሞ የመንግስት መሪዎች ምናምን ንግግሮች ምናምን ነው እና እዛ እንትን ላይ እንዲህ አይነት ንግግር እና በስክሪን በደንብ የታየበት እንትን በክለብ ደረጃ ያ ነው እና በሚገርም ድባብ ማለት ነው። ያንን እዛ ታሪክ ውስጥ ኖረ አንተ ያንን ማውራት መቻል በራሱ ትልቅ ነገር ነውና ዛሬ ላይ እንግዲህ ስታወራው ደስ ይላል እና እዛ ውስጥ ምንድነው ያው እዛ አመት ላይ ብዙ የተፈጠሩ ነገሮች አሉ። በተለይ ፊንጫ ላይ በተለይ በጣም እሱ በጣም አስቆጪ የሆነ እንትን ሞመንት ነው። እሱ ጋር ተበላሽቶብን ነበር። እሱ ላይ በኋላ ደግሞ መብራት ኃይልም ከጊዮርጊስ ጋር ጨዋታ አድርገው እነሱ ደግሞ ጊዮርጊስን አስጥለው እንደገናኛ መሪ የሆንበት ሂደቶች እሱ ባይፈጠር ኖሮ እሱም ተበላሽተው ነበር። እዚህ በኋላ በቃ ያንዳንዱ ጨዋታ በጣም ከባድ ነበር ፋይት ነው። አሁን ጊዮርጊስ ቀድሞ ነው የሚጫወተው፣ ጊዮርጊስ ያሸንፋል። እንደገናኛ ጭንቀት ውስጥ እሱ ቀድሞ ነው የሚጫወተው። እሱ ሲያሸንፍ ይበልጣል በነጥብ፣ አንተ እርግጥ ሲጫወታል ልክ ስታሸንፍ አንተ ትበልጣለህ በነጥብ። እንዲህ እያለ በቃ መጨረሻው ሰዓት ላይ ግን ሲደርስ ከሙገር ጋር ነበር። የሙገርን ካምፕ እንደ እንትን ነው እንደ ጦር ካምፕ ነው ያስከበብ ነው። ሌላ ነገር ወደዚህ እንዳይሄዱ ልጆችን በቃ ምክንያቱም በቃ ብዙ ነገሮች ነው የሚወሩት የነበረው እና በቃ እንትን ተባለ። ሞመንት እዛ እንትን ተደረገ። እዛ ነው ያደረው ደጋፊው፣ ስቴዲየም ነው ያደረው። ምን ያለው ምን በቃ ያልቆረጠው ብዛቱ እዛ በስክሪን ይታይ ተብሎ መንግስት ራሱ ስጋት ውስጥ እስኪገባ ድረስ ማለት ነው። ምክንያቱም ምንድነው ይሄ ነገር ዋንጫው ስጧቸው እንጂ ምናምን እስከ ማለት የተደረሰበት ማለት ነው። በጣም በቃ ያስፈራ ነበር ወጀቡ፣ ህዝቡ ብዛቱ በጣም በቃ አንተ እንደ ተጫዋች አስቦ እንዳሰጠኝ እዛ ውስጥ ሆነ በጣም ከባድ ነው እና ያን ሁሉ እንትን ተወጣ ነው። ኤኒዌይስ ደስ የሚል ጊዜ በጣም በቃ ጣፋጭ የሆነ ድል በጣም አገኘን። ያስቦጋለ እያታለለ ነው። ዳዊት እስጢፋኖስ ለመድኃኔ ኳዟል። በቀጥታ ጎል! የ13 ዓመታት ጥያቄ የሆነው የኢትዮጵያ ፕሪሚየር ሊግ ድሉ ደረጃ አንስቶታል። ኢትዮጵያ ቡና ይፋዊ የ2003 የኢትዮጵያ ፕሪሚየር ሊግ ሻምፒዮን ሆኗል። የተወደዳችሁ ተመልካቾቻችን እንኳን ለኢድ አል አድሃ አረፋ በዓል አሁንም በድጋሚ ያደረሳችሁ እንላለን። የበዓል ቆይታችን እንደቀጠለ ነው።
ካሊዴ እንግዲህ ወደ ዳሽን ቢራ ያመራህበት አጋጣሚ ስለሱ እናንሳና እንዴት ነበር ወደዛ ያመራው? ከኢትዮጵያ ቡና ጋር 4 ዓመት ካሳለፍን በኋላ ዳሽን ቢራ ወደ ፕሪሚየር ሊግ ያድጋል። ፕሪሚየር ሊግ ሲያድግ አሰልጣኝ መኮንን ነበረና ከዛ በኋላ በደንብ ፕሪሚየር ሊጉን የሚያውቅ ጥሩ ጠንካራ ምክትል አሰልጣኝ ያስፈልገዋል። ስለዚህ በሚል ኢንስትራክተር አንተነህ የሚባል ነበር፣ አሁን ሞቷል። እና እሱ ሪከመንድ ያደርግና እኔን ወደዛ እንድሄድ ያደርጋል። ስለዚህ በዚህ መሀል ያው ቡድኑ ላለመውረድ እንትን ውስጥ ይገባል። ያኔ ሲገባ አሰልጣኝ መኮንን ጋር ያው ቡድኑ ሲለያይ ለኔ ያው ይሰጡኛል ማለት ነው። እዛ እኔ ይዤ ያው ቡድኑን አተረፍኩት ማለት ነው። በሁለተኛው አመት ላይ ያው አተርፌው ይሰጡኛል ብዬ ስጠብቅ አይ ወጣት ስለሆንክ አንተ ምናምን ሌላ ልምድ ያለው አሰልጣኝ ይምጣ ከዛ በኋላ እንትን እናደርጋለን ምናምን አሉ። ሶኬም ችግር የለም አልኩኝ። አሁን ኢትዮጵያ ቡና እንደሞያዘው ሳምሶን መጣ። እሱም ያዘው እሱም ይዞት ሲል አልሆነም። አሁንም ቡድኑ ላለመውረድ አደጋ ውስጥ ገባ ማለት ነው። እዛ አመራሮች መጡ። በጣም ይቅርታ በቃኛ አቅም እንዳለ እናውቃለን እንዲህ ነው ምናምን አሉ። በቃ አንተ ቡድኑን እንደምታተርፈው ምናምን አሉ። ችግር የለም በቃ ብቻ ምናምን አልኩ። አሁንም ቡድኑን ለኔ ሰጡኝ። አሁንም አተረፍኩት ማለት ነው። በሶስተኛው አመት ላይ እንግዲህ የኔ ወጣትነት መቼ እንደሚያልቅ አላውቅም። እንደዛ ምናምን ብሎ አሁንም ወጣት ነው ሲሉኝ ተው አልኳቸው። በቃ እናንተ የምትፈልጉት ሌላ ነገር ነው። ስለዚህ በቃ እኔ በዚህ አይነት መንገድ አልሄድም። ምክንያቱም እዛ ጋር የመጣው የነበረው አሰልጣኝ ከኔም ጋር በስነ ምግባርም በተለያየ መንገድ መሄድ የሚችል አይነት ሰው ስላልነበረ በቃ እኔም በቃ እንደዚህ አይነት መንገድ መስራት አልፈልግም። ስለዚህ በቃኛል ብዬ ቲሙን ለቅቄ በቃ 2 አመት መርካቶ ገባሁ ተበሳጨች ማለት ነው። ወደ ንግድ ወደማላውቀው። ብዙ ሰው ደግሞ ምንድነው ለምንድነው ማትሰራው? አቅሙ እያለ ምን እያለ መስራት እየቻልክ የሰጠነው አቅሙ እያለ ለምንድነው በቃ ተተላችሁ የምትወጣው እዛ የምትሆነው ለምን የሚል ጥያቄዎች መምጣት ጀመሩ። በዚህ መሀል ደግሞ በቃ እሺ ምናምን ብዬ እንትን ተዋለሁ ብዬ ወደ አንደር 20 ከወጣቶች ላይ ነው የምሰራው ብዬ ደግሞ መጣሁ ማለት ነው። አንዴ እንደውም ኬንያ ለብሔራዊ ቡድን ጨዋታ ሄዳችሁ የገጠማችሁንም አንድ ቦታ ሰምቼ በጣም ስቄ ነበርና እሱንም ብታነሳ ደስ ይለኛል። ኬንያ ምንድን ነው መሰለህ ምክንያቱም ያው ውጪ ስትወጣ ብዙ ጊዜ ያው ትልቁ ችግራችን ላንጉጅ ነው። ላንጉጅ ችግር አለና ኬንያ ነውና ወደ ጨዋታ እየሄድን ነው ወደ ትሬኒንግ ነው እንጂ እየሄድን ነው። ወደ ትሬኒንግ እየሄድን ይሄ የአፍሪካ ሙዚቃ ምናምን ተከፍቷል እና ትንሽ ቀስ አድርጎ ነው የከፈተው እሱ ያው እንዳይረብሻቸው አይነት ነገር ብሎ ምናምን ነው እና እንዲህ ያለ እንትን ያለ አንደኛው የኛ ተጫዋች ድምፁ እንዲጨምር ፈለገና ቮሊዩም ማለት ፈለገና ቮሊዩሙን ጨምረው ለማለት ብሎ ድራይቨር አለው yes ሲለው ስፒድ አለው። ሹፌሩ ስፒድ ጨምሮ አራተው ስፒድ አይደለም ቮሊዩም ነው የተፈለገው ሲል መኪናውን ፍሬኑን ይዞ ነው እዛው በቃ በሳቅ የሞተው እና በጣም በጣም ያሳቀን እና በቃ መኪናውን ይዞ ጠፋ። በቃ ሰውዬው ሌሴቶ ላይስ የገጠማችሁ ነገር? አስተናጋጆች አሉ ብዙ ጊዜ ያው የውጭ ሀገር እንትኖች እነዚህ አፍሪካ ሀገር ላይ ያሉ እንትኖች ፋፍራሞች ምናምን ናቸው ሴቶቹ ምናምን እንደዚህ ያን ነገር እና ከዛ አንድ ገኛ ጋር በጣም የሚቀልድ ልጅ አለ እና እሱ ምናምን እንትን ይላቸዋል ያወራቸዋል። እናንተ እኮ ምናምን የኛ ሴቶች በጣም ያምራሉ እንደዚህ ናቸው ምናምን ይላቸዋል። ከዛ በኋላ አይ እንደዚህ እንዴት ብሎ ሊያስረዳት ፈለገና ይኸውልሽ አላት ኢትዮጵያን ገርልስ አላት ክሬም አላት እንትን ነው ለሴቶን ገርልስ ክሬም አላት ኢትዮጵያን ገርልስ አይስክሬም። እኛ ከእናንተ በጣም እናምራለን ማለት ነው የፈለገውና ለሴቶን ገርልስ ክሬም ኢትዮጵያን ገርልስ አይስክሬም ምናምን ብሎ አረሰውም። በጣም ነው የተሳቀው እና ብዙ እንዲህ አይነት ነገሮች ማት ናቸው። አንዱ ራሱ ያው ምንም እኮ ሹካ ፈልጎ እንዴት ብሎ ይጠይቅ ገባ ማንኪያ ይዟል ሹካ ግን ፈለገና ምን ያርግ እዛ ለጠራቴ ከሞላ ዚስ ብራዘር አለ ሹካው ነው
ሳቀ ያንን ይዘህ እና በጣም ብዙ አለ። እኛ እዚያ ውጭ ስትሄድ በተለይ በእግር ኳስ የምታሳልፋቸው የማለት ነገሮች አሉ። በጣም ብዙ ነው። በጣም ብዙ ሞመንቶች አሉ እና እነዚህ እንግዲህ ያው በጣሞች ማድረሳቸው ናቸው። እነዚህ በተጫዋችነት ዘመነ ካሌዲ ብዙ አጋጣሚዎች እንዳሉ ሰምቻለሁ እና በአንድ ወቅት ጎል ስተህ አንተ ላይ የተባለው ነገር ደግሞ በጣም ፈገግ የሚያስብል ነው። የተጫወትን ሰፈር ውድድር ነው። በጣም ሰፈራችን ባይዘው በጣም የታወቀ ነው። ንግግር በፉገራ በጣም የታወቀ ሰፈር ነው እና የሆነ ኳስ በቃ ይዤ ሄድኩኝ። ለብቻ ያለፍኩኝና ይዤ ሄድኩኝ። በቃ አገባው ምናምን ሲባል ስመተው ከጎሉ የትነት ነው የወጣው ኳሱ ማለት ነው። ከዛ በኋላ ብሩክ እስጢፋኖስ ይባላል ኳስ ተጫዋች የነበረው ማለት ነው። ካሪ ጎሉ ቢያዛጋ አይገባም ማለት አስበዋል። ጎል አዛግቶ በጣም ከፍ ብሏል እና ጎሉ ቢያዛጋ ራሱ አይገባም ማለት እና ያ በዚህ ነው እንደዛ የተባልኩት። እንግዲህ በአሰልጣኝነት ህይወት ብዙ ነገር እያሳለፍክ ነው እያስባለሁ። ቀደም ሲል እንዳልከውም ሪታየር አድርገህም ተመልሰህ ሀዳባ እያልክ አሁን ደግሞ እዚህ ሀዲያ ሆሳዕናም ትገኛለህና አሁን በአሰልጣኝነት ህይወትና ደግሞ በዓላት አንዱ የህይወት አካል ነው ከቡድን ጋር። አሁን እንኳን እዚህ አዳማ መተን ያገኘናችሁ እዚህ ካምፕ አድርጋችሁና ለኢትዮጵያ ፕሪሚየር ሊግ ጨዋታ እንዴት ነው ከፋሚሊ ጋር የምታሳልፉት በዓልን? በባህልስ የሚያጋጥሟቸው ነገሮች ምን አሉ? ያው ከቤተሰብ ጋር ማሳለፍ በጣም ትፈልጋለህ። ልጆች ይናፍቃሉ፣ ይፈልጋሉ በዓል ማሳለፍን ማለት ምናምን ነገር እና አንዳንዴ ብዙ ጊዜ ያው በእግር ኳስ ሞመንት ውስጥ ደግሞ ያው ይሄ በተለይ ሆም ኤንድ አዌይ አሁን ደግሞ ያለው ፎርማት ደግሞ ትንሽ ከባድ ነው። አንድ ቦታ ላይ ረጅም ጊዜ ነው የምትቆየው። ያ ደግሞ ትንሽ እንትን ያደርገዋል። በዛ ማለት ውስጥ ናፍቆቶች አሉ። እንደገና ደግሞ በዓልን እዛው ስታሳልፍ በራሱ አንዳንዴ በዓል ሳይመስል ነው የምታሳልፈው። በዓል ሳይመስል የምታሳልፍባቸው ጊዜዎች አሉ። በጣም ከባዶች ናቸው። ግን ያው የበዓል ድባብን ደግሞ አንዳንዴ ራስ እዛው ላይ ደግሞ ትፈጥራለህ። አሁን ያው እንደዚህ ደግሞ የበዓል ድባብን ደግሞ ፈጥረ ለማሳለፍ የምትሞክርባቸው ሂደቶች አሉና ትንሽ እንትን ያደርገዋል። በጣም ይሄ በዓሉ ሙሉ አያደርግልህ። በዓል ሙሉ የሚሆነው ከቤተሰብ ጋር ከፋሚሊ ጋር ስታሳልፍ ነው። ግን ኤኒዌይስ በእንደዚህ አይነት መልኩ ደግሞ ያው እነ ጄላንን እንደ ልጆቻችን ይዘን እንደዛ እያደረግን ደግሞ እናሳልፋለን እና በዓልን ያው በእንደዚህ አይነት መልኩ ነው። ያው አሁን እንዳየው ነው እዚህ ጋር እንደዚህ ያለ አዎ፣ አዲስ አምስተኛ ልጅ ደግሞ መጥቷል። አምስተኛ ወንድ ልጅ አምጥተናል። አሁን ደግሞ ሀሰን ይባላል። እሱ እንግዲህ ያው ሀሰን ካሊ አባቱን እያየ እንግዲህ ወደ ኳሱ ሊሄድ ይችላል። እስካሁን ኳስ ይከተላል የተከተለ ኳስ አሁን የመጀመሪያ ልጄ አሁን እስቲ ኢትዮጵያ ቡና አንደር 17 ገብቷል። እዛ እየሰራ ነው ያለው። እንግዲህ ኳስ ተጫዋች ቢሆኑ ደስ ይለኛል። ያው ግን ደግሞ መክራቸው ነገር አለ። ህይወት ብዙ ነገር ነው ገብቷል። ልትሆንም አትሆንም የምትችልባቸው ነገሮች አሉ። እነዛን ነገሮች ሁሌ የሆነ ነገር ላይ እንትን ብቻ እሱ ላይ ምናምን ሳይሆን በትምህርታቸውም እንደዛውም ደግሞ እነንም ተሳክቶለት ደግሞ ተሻለ ደረጃ ቢደርስ ደስ ይለኛል። በዚህ አጋጣሚ አንደኛው ልጄ ያው የአርሰናል ደጋፊ ነው፣ አዩብ ይባላል። አርሰናልም ዋንጫ ስለበላ እንግዲህ እንኳን ደስ ያለ። በዚህ አጋጣሚ በበዓል ድባብ አስመልክቼ እሱም እንኳን ደስ ያለ። ያኛው እንኳን እኔ የመጀመሪያው ልጄ እሱም የሊቨርፑል ነው፣ እኔም የሊቨርፑል ነኝ። እንግዲህ አንተ ቆይ ከዛ በፊት እንትን ብለሃል። ሌሎቹ ግን የአርሰናል ናቸው። አንደኛው አዩብ እና ዩሱፍና አደም ደግሞ የሚባሉ አሉ። እነሱ የአርሰናል ናቸው፣ ወደ አርሰናል ነው የሚያደርስ። እንኳን ደስ ያላችሁ። በይበልጥ ግን አዩብን እንኳን ደስ ያለ ብሎ ማለት ፈልጋለሁ። እንደ ወደ ጄለን ከማምራቴ በፊት አንዴ እንግዲህ ዶሮ ያመለጠብህን አጋጣሚ አለ ከዚህ ከበዓል ጋር አያይዘ እሱን ጉዳይ መረጃ እንዴ ነው ቤት ነበርክ እንዴኛ? ምንድነው አንድ ጊዜ ያው እኔ ግራኝ ነኝ። ያው እኛ ደግሞ ግራ ለማረድ አይደገፍም እና ማረድ አልችልም፣ ግን ልሞክር አልኩ። እስቲ በቃ በቀኝ እጄ እንደምንም አለ በቃ ቢላውን በደንብ ለሳለው ምናምን አልኩኝ። ቢላው በቃ በደንብ መወረድኩኝ ምናምን አረኩኝና ከዛ በኋላ ቢላው እንደዚህ ያስኩትኝና ዶሮውን እንደዚህ ያስኩት ማለት ከዛ በዚህ እንዲህ ማድረግ አቃተኝ በቀኜ ማለት ነው። ስለዚህ ዶሮ ወደ ራሱ እንዲያደረኩት ዶሮውን ማለት
ከዛ በዚህ መሀል ዶሮ ማመለጠኝ ያው እንዲሆነበት ጊዜ አለ ከቤተሰብ ጋር እያለው ማለት ነው። እና አንዳንዴ ያው እንግዲህ እንደዚህ አይነት ነገሮች ያጋጥማሉ። እና ግን ብዙ ጊዜ እርድ ምናምን አርጄ አላውቅም። ያው ትንሽ ያስቸግራል። ወይ ቢላው ራሱ ማረድ ከቻለ እኔ ይዤው እንደዛ ካልሆነ በስተቀር እንደዛ ነው። እና ይሄ ሞመንት አለ። ይሄ ሞመንት አረሰው። ጄለን ከማል የሀዲያ ሆሳዕና ተጫዋች እንኳን ለኢድ አል አድሃ አረፋ በዓል በሰላም አደረሰ ማለት እወዳለሁ። እንግዲህ በሀዲያ ሆሳዕና ተጫዋችነትህ በአሰልጣኝ ካሊድ ስር አብራችሁ እንግዲህ እንትን እያላችሁ ነው። እዚህ አዳማ ነው የምንገኘው። አንተ ደግሞ እዚህ ነው ተወልደ ያደግከውና ከዚህ በፊት በወልቂጤ ተጫውተሃል፣ የተለያዩ ክለቦች አሳልፈሃል። እስኪ ትንሽ ንገረን ስለ ራስህ፣ ቤት ክለቦች እንዳሳለፍክ የእግር ኳስ መነሻህን። እሺ አመሰግናለሁ። ስሜ ጄላን ከማል ይባላል። የሀዲያ ሆሳዕና ስፖርት ክለብ ተጫዋች ነኝ። ያው ቀድመ እንዳልከው አዳማ ነው ተወልጄ ያደግኩት። ከአዳማ ከታዳጊ ቡድን ነው የተገኘሁትኝ። ያው በሰዓቱ አሸናፊ በቀለ ነበር አሰልጣኙ። በእሱ አማካኝነት ነበር ወደ ዋናው ቡድን አድጌ ያው አዳማ ለ2 አመት ተጫውቻለሁ። ከዛ በመቀጠል ደግሞ በተለያዩ የኢትዮጵያ ክለቦች ላይ መጫወት ችያለሁ። ለምሳሌ እንደ ማብራት ኃይል፣ ወልቂጤ፣ ቤንች ማጂ፣ አምና ደግሞ ደሴ ነበርኩኝ። ዘንድሮ ደግሞ ሀዲያ ሆሳዕና ነኝ ያለሁት። እስኪ ወደ ሀዲያ ሆሳዕና እንምጣና ኮች ካሊድ እንደው ምን አይነት ሰው ነው? በጣም ቦስ ይሆናል ወይስ ዲሞክራት ነው? እንዴት ነው ተጫዋቾች ላይ የሚለውን እና ወደ አመታችሁስ ምን ይመስላል የሚለውን ነገር። ኮች ካሊድ ያው ብዙውን ነገር እሱ ገልጾታል ብዬ አስባለሁ። የተለየ ምንም ነገር የለም። በጣም ከኛ ጋር ክሎዝ ነው፣ ቅርብ ነን። አንደኛ ተጫውቶ ያሳለፈ አሰልጣኝ ስለሆነ ለኛ በጣም ቀሎናል። አንደኛ ኳስን በምን አቅለን እንድንጫወት ያደርገናል። አንዳንዴ ያለ አይደል እንደ ተጫዋች ሆነ ምሰራቸውን ስህተቶች ይረዳሃል። ለምን እሱም ተጫውቶ ስላለፈው አንተ ምን ማድረግ ፈልገህ እንደነበር ቀድሞ ስለሚረዳ ብዙም አትጨነቅም። ሪላክስ ሆነ ነው የምትጫወተው። በጣም ተመችቶኛል። እንደው ቀደም ብዬ ከሱ ጋር በሰራ ኖሮ በብዙ በኳስ ህይወቴ ላይ የተሻለ ፐርፎርም አርግቼ ብዙ ቦታዎችን የመጫወት እድሎች ይኖሩ ነበር ብዬ አስባለሁ። ሀዲያ ሆሳዕና በኢትዮጵያ ፕሪሚየር ሊግ እንግዲህ ዘንድሮ ጠንካራ ተፎካካሪ ሆኖ ይገኛል። አመታችሁ ምን ይመስላል? የውድድር አመቱ እንዴት ነው? የውድድር አመታችን ጥሩ ነው። ያው አጀማመራችን ላይ ትንሽ ከብዶን ነበረ። አልሐምዱሊላህ አሁን ጥሩ ነው። ተከታታይ ሐዋሳንም ሲዳማንም አሸንፈናል። አሁን ነው እንደውም ከተቻለ ደረጃዎች ውስጥ ገብተን ለመጨረስ ነው እየሰራን ያለ ነው። አልሐምዱሊላህ ጥሩ ነው። እንደው ዛሬ አረፋ በዓል ነው፣ ኢድ አል አድሃ ላይ ነው የምንገኘውና እንደ ተጫዋች እንዴት ነው የምታሳልፉት? ከቤተሰብ ጋር ያለው ግንኙነት መነጠል ይኖራል። ኳስ ጨዋታ ሌላ ቦታ መሄድ አለና እሱ ነገር አልፈተነም በህይወትህ? አዎ ከባድ ነው። ዘንድሮ አጋጣሚ ሆኖ ያው አገሬ ላይ ነው ያለው አረፋ በዓል። ያው ኮች ፍቃድ ከሰጠኝ ደረስ ብዬም ያው ለነሱም ክትፎ ይዤ እመጣለሁ። ሌላው ይቀር ከባድ ነው። አንዳንዴ ከቤተሰብ ጋር ማሳለፍ የመሰለ ነገር የለም። በዓል ደግሞ ሲሆን ሰብሰብ ብለህ መብላት፣ መጠጣቱ፣ መጫወቱ አለ። ያ ነገር ትንሽ ይፈትናል። ግን ደግሞ ያው ስራ ነው። ስራ እስከሆነ ድረስ ደግሞ እዚህ ያለውን ነገር አመቻችተህ ሰብሰብ ብለህ አንዳንዴም ያግዙሃል። የክለቡ አመራሮችም አንዳንድ ነገሮችን ያደርጋሉ። ጥሩ ነው። በጥሩ ሁኔታ ታሳልፋለህ። በዓል ነው ዛሬና እንግዲህ የመጨረሻ እድል ልስጥህና እንኳን አደረሳችሁ መልእክት ለቤተሰብ የምታስተላልፈው ካለ ማስተላለፍ ትችላለህ። እሺ እኔ ያው አላገባውም፣ ከቤተሰቦቼ ጋር ነው የምኖረው። ቤተሰቦቼ እንኳን ለኢድ አል አድሃ አረፋ በዓል በሰላም አደረሳችሁ ማለት ትፈልጋለሁ እና በተጨማሪ ለመላው የኢትዮጵያ ሕዝብ ለሙስሊሙ ኡማ እንኳን ለኢድ አል አድሃ አረፋ በዓል አደረሳችሁ ማለት ትፈልጋለሁ። መልካም በዓል ይሁንላችሁ። በመጨረሻም ካሊድ እንግዲህ ዛሬ በዓል ነው፣ ኢድ አል አድሃ አረፋ ላይ ነው ያለ ነው። እንኳን አደረሳችሁ የምትላቸው ቤተሰብ ካሉ እሱን እድል ስጥ። የመጀመሪያው ስፔሻሊ ለባለቤቴ አሁን ላይ አራስ ነች ያለችው። በጣም በብዙ መልኩ ለኔ ለስራዬን ማለት ነው ተረጋግቼ እንድሰራ በብዙ መልኩ ከጎን የሆና በብዙ መልኩ እየደገፈችኝ ያለችው አላህ ውለታሽን ይክፈልሽ እያልኩኝ ለውዷ ባለቤቴ
እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሰሽ እላለሁ። እንደዚሁም ደግሞ ለልጆቼ ለሷም ቤተሰቦች ለኔም ቤተሰቦች እንደዚሁም ደግሞ ለጓደኞቼ ለመላ እስልምና ሃይማኖት ተከታዮች በሙሉ እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። የተወደዳችሁና የተከበራችሁ ተመልካቾቻችን እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ እንላለን። በዓሉን በማስመልከት እዚህ አዳማ ተገኝተን ቆንጆ ቆይታ ከሀዲያ ሆሳዕና አሰልጣኝ ከካሊድ መሐመድ እና ከእግር ኳስ ተጫዋቹ ከጄላን ጋር አድርገናል። በዓሉ እንግዲህ አማረ የሰመረ እንደሚሆንላችሁ ተስፋ አድርገን እናደርጋለን። ቆይታችንም እንደወደዳችሁ እናምናለን። አሁንም በዓሉ የሰላም የጤና እንዲሆንላችሁ ከቤተሰቦቻችሁ ጋርም ጥሩ ጊዜ እንደምታሳልፉም እንተማመናለን። መልካም በዓል።